የሆነ ስም አልጠቅስም፣ ስም ሳንጠቅስ ነው አሉ አሉ እያለን የምናወራው። የሆነ ቤት መሄድ አቁመሻል። ለምንድን ነው? እንደ ወሬ ወዳለሁ ምን አባቴ ይሉታል። ሁሌ ብሳገኛ ጠይቃለሁ እያልኩኝ እኮ እንቅ አርጎ ይዘኝ ነው። ገብቶሻል? ግን እፈልግሻለሁ ብዬ ቴክስት አደረግልሽ ውይ ብለሽ ነጠላሽን ያሸሳ አልመለስሽልኝም እኮ ታዲያ መቼ ማሪ መለስ ያለሽ እነዚህ ናቸው። አስቶሪ ላይ የሆነ ነገር ለቅ የለ ልብ ሲልኩ እንትኔ ሞልቶ ጽሁፉ ከስር ይቀራል። እንዲህ እንደዛማ ከሆነ በሉ ጋይስ የተቀረውን በውስጥ ደናደሩ ማሪ ምናልኩሽ መሰለሽ ነገርየው ረጅም ስለሆነ ቲክቶክ ደግሞ ሀሳብ ስለማያስጨርስ ቮይስ ላይ አርግልሽ ወይ በቴሌግራም ብዬ ቴክስት አረኩልሽ። አላየዋት ምን ያየዋት ግን ምን አልኩሽ መሲ ብታይ ደስታዬ ወሬ እንዴት እንዳልኩት በቃ ቁልት ታሪኮ የነበረ ግን እሺ በቃ አሁን መልስልሻለሁ። እንዲያልሽ ደግሞ ሆንም አልጠየኳትም እኮ ያልኳትኝ እነረጁ ጋር ምናምን ትሄድ ነበር። አጣፋች አላየዋትም ሰሞኑን። ለዛ ነው ለካ እንጀራ ምናምን እየጋገረች ነው፣ ወጥም እየሰራኝ ነው። አልተመቻትም። እንጀራ የጋገረኝ ወጥ እየሰራኝ ነው። ቡና አለ ጋይስ ያደገኝ የሌለ የለም ወይ ቤታዩ በዚህ አጋጣሚ ፋሲካ እናንትና ተጣልተው አንቺ እዚህ እንትንት ያለሽ የምትሉ ታውቂያታለሽ? አዎ ተገናኝተናል እኮ ኢትዮጵያ ቤት ባጋ እኮ አጣለዋት። በአንቺ ምክንያት ነው የጣሉት እንዴ? ማናት ኩዊን ላንቺ ሲላት ብላ ስጠይቀ ቤታ ናት እኔ ነኝ ስትለው ቤታ አላት። ወይ መድኃኒዓለም አባቴ በያስታርቂያቸው። ለምን ማሪ ለምን ይታረቃሉ? እርቅ ሰይጣን ነው፣ መታረቅ የለባቸውም። እርቅ ሰይጣን ሆነ እዚህ ላይ ደረሰ። ቲክቶክ ላይ እርቅ ሰይጣን ነው ማሪዬ። ሰው ከተጣረቀ ከባድ ነው። አንዴ ከተጣላሽ በክብሮ ካልሄድሽ በስተቀር መልሰሽ ከተታረቅሽ ደግሞ ድጋሚ ከባድ ነው የሚሆነው። ግን የእርቁ አይነት ግን ይወስነዋል። አንዳንድ መታረቅ ያለባቸው ሰዎች አሉ፣ አንዳንድ መታረቅ የሌለባቸው ሰዎች አሉ። እንደየሰው አይነት ነው የሚታየው። ሰዎች ሆኑ ከባድ ነው። ይሄ እኮ ትዳር ነው። አረ ማሪ በእናትሽ ሸሚዝ ያለ ኮት አያምርም እናቴ። የስርቆት እንጀራ እኮ ይጣፍጣል። ስርቅ እያደረግሽ አንዳንዴ መብላት አለብሽ። ምንወሱ እስር ቤት አልገባም። እንግዲህ ሀቢብ ከታች ታብታብ እያደረግ ከሰማት እንግዲህ ጋይስ ውሸቴን ነው። እኔ እርቅ አልጠላም። ሰውን ማስታረቅ ደስ ነው የሚለኝ። እግዚአብሔርን ሁለቱን አስታርቃቸዋል። ማስታረቅ ትወጃለሽ ቤታዬ? አዎ ደስ ይለኛል። ሰው ማስታረቅ ራስ ከመታረቅ ነው። ግን ሰው ማስታረቅ የሚጨምረው እኔማ ማሪ እንዲያው በፍጹም እኔማ መታረቅ የሌለብኝ ሰዎች እዚህ ቲክቶክ ላይ 6 ሰዎች በቀይ ብዕር አስምሬ ጻፍኳቸው አሉ። እዚህ ቲክቶክ ላይ ስሚ ቀድሜ መኪና መንገድ ውስጥ እገባለሁ ብዬ ልክ እንትና ላለሻትም ዝናሽን ከእንትና ጋር ከተታረኩኝ አለች ከመሲ ብርጅስቶን ጋር በሴፍ አንገቴን ቁረጡኝ ብላለች። ከ6 ሰዎች ጋር ከተታረኩ በሴፍ አንገቴን ቆረጥ። 6 ሰዎች መስግቤ ይዣቸዋለሁ ላልታረቅ ብዬ በ6 ሰዎች መስግቤ ያለሁ። ግን አላቅም ማርዬ አላቅም። አመት ወራት ሲጨምር ሀሳቤ ሊቀየር ይችላል። ለጊዜው ግን ያለውበት አቋም ላልታረቅ ነው። አይ ለወደፊት እንዳልሽው አንዳንዴ ጊዜ የሚፈታው ነገር አለ። ለጊዜ የምንተዋቸው ሁሉ ነገር ስለዚህ ጊዜ ይፈታዋል። አንቺ እንደዛ የምትዩ ሰው አለሽ? በህይወቴ ጊዜ ይፈታዋል ምነው እስካሁን የለም ቤታዬ። እኔ ማለት እንደምታውቂው ሶሻል ሚዲያው ላይ ምን እንደዚህ ፊትሽ ላይ ይነበባል። የእንጀራውን ፋሎት ፊቴን አጣሞት ይሆን እንደዚህ ያልኩብሽ አልሽ ፊትሽ ላይ ተነበበልኝ። ፋሎቱ ያለሽ ከባድ ነው ፋሎቱ እና ምንም የለም ጊዜ ፈቷል ብዬ ተውኩ ሰው የለም እስካሁን። ግን እንደዚህ ብዙም እኮ እኔ ቲክቶክ እንደምታውቂው ነው ማሪ። አንቺ ወሬ ለምዶብኝ ብታይ ቤቴ በመስኮት እንደ አንቺን እያወራ ውጭ ወሬ ለመደብኛ የቲክቶክም የውጭም በአንድ ላይ እያስኬድኩት። አይ ጋይስ አያስፈልግም
ወሪቱ አደባባይ እኮ አይወጣም። እዚህ ቲክቶክ ያላቸው እኮ ነዋሪዎች በቃ ሁሉን ነገር አደባባይ ማውጣት ነው የሚፈልጉት። እኔ እንጀራዋ እንዳላሳረርባት ምንም ነገር የለም። ወሬ አታውሩ። መታሽ ተጋግሪያለሽ ቤታዬ እንጀራ ካረረ። ኧረ እኔ ማሪ ወሬ ማስፋት ነው የማውቀው። እንጀራማ አልችልም። ወሬውን በደንብ አድርጌ ጥምም አድርጌ አስፍቼ እሰጥሻለሁ። እንጀራ አልችልም ማሪ። አይ ቤታዬ ወይስም መስዬ መልስልሻለሁ፣ ጽፍልሻለሁ። አሁን ልክ ስወጣ መልስልሻለሁ። አለማየቴም ገርሞኛል። አሉባልታ ምንም ይሁን ጥሩም ለደጉም ለክፉም የሚሆን ፌጦ መድኃኒት ነው። እመጣለሁ ማሪ። እሺ በፊት አውርተን ነበር። እሱ ቴሌግራም ሻወር ያለው እሱ ያለው አልተለው እሱ ይመስለኛል። እንግዲህ ቆይ እስኪ ልሽ እዚህ ጋር እሱ ራሱ እኮ ብታይ ብዙ ነገር ነበር የጻፍኩልሽ። ላሳይሽ፣ እግዚአብሔር ምስክሬ 724 ቴክስት አለኝ ኢንስታግራም ላይ ባሳይሽ። እግዚአብሔር ምስክሬ ዝም ብሎ የሚጽፉ አለ ጸጥ ብሎ ሀይ ልብ ምናምን ዝም ብሎ የሚያደርጉ ማሪ ኢንስታግራም አይደለም ቴሌግራም ላይ ነው የጻፍኩት። ቴሌግራም አይ ነው ያ ቴሌግራም እንዴ አይ ቲንክ ቀይሬ ያለው መሰለኝ። እኔ በድሮ ነው። ፕሮፋይልሽ ምንድን ነው? መስጊድ ነው የሚለው። የልጆቼ ፎቶ ነው የሚሆነው። የልጆቼ 2 ወንዶች። ችግር የለውም ወይ ላኪልኝና እንዳዲስ የቀየርኩ ይመስለኛል። ቀይር ያለው መሰለኝ ከባለፈው አይ ቲንክ ስልክ ቁጥሬ ታይቶ መሰለኝ ቀይር ያለው መሰለኝ። ብቻ በዛ እንትን እልሻለሁ። ችግር የለውም። በቃ ቤታዬ እኔና ሆዳችሁ ይፈንዳ ተወጥሮ ምንም አልጠይቃትም። መስዬ አወራሻለሁ። እሺ በቃ እኔ ማለት እሺ ቤታዬ እኔ ማር መልካም ናት። እሺ ቻው ቤታዬ። አስጨነቃችኋት ልጅቷን። ምንድን ነው የፈለጋችሁት? እዚህ ጠይቃችሁ ያልመለስኩት ጥያቄዎች አሉ። ምንድን ነው እንደዚህ የተጨነቃችሁት? ያልመለስኩት አለ እኔ ጠይቃችሁ። የአሁኑ እንጀራ በሚያሳዝን ሁኔታ ትንሽ አረረች። አረረብኛውን። አዎ እናንተ ጠይቃችሁ እኔ ያልመለስኩት ነገር አለ። እናንተ ጠይቃችሁ ከእናንተ ጥያቄ መጥቶ አዋላችሁ። እሺ ጻፉልኝ። አሁን ልጠይቃችሁ ልጠይቃችሁ አላልኩም ልመልስላችሁ። ታዩን አስጨነቃችኋል። 25 ሰው ብላችኋል። እናንተ ጠይቃችሁ እኔ ያልመለስኩትን ጥያቄ አሁን ጻፉልኝ። እሺ አሁን ያው ከአቡ ቤት ለምን ጠፋሽ? ይሄ ነው ጥያቄያችሁ። ከአቡ ቤት ለምን ጠፋሽ? ይሄ ነው ውዶች ጥያቄያችሁ። ያልመለስኩት ጠይቃችሁ ሲኒና ጥርሴ እንኳን ተጋጨኩ በእናንተ ጥያቄ። እሺ ጻፉልኝ። ይሄ ነው ጥያቄያችሁ የነበር። ሁላችሁም በአንድ አይነት ከሆነ ጥያቄያችሁ ይሄ ነው። ከሀቡ ቤት የጠፋሽው ጥያቄው አይደለም። ለምን ሀቡ ጋር ጠፋሽ? ለምን አናየሽም ነው አይደለ ጥያቄው። መልሱ ደግሞ ምንድነው መሰላችሁ? በፊት እኔ ሀቡ ጋር ስመጣ በጣም ረጅም ሰዓት ከሀቡ ጋር አሳልፋለሁ። ምክንያቱም ወዳታለሁ፣ አከብራታለሁ፣ እንዋደዳለን፣ ጓደኛሞች ነን። ግን የተወሰነ ጊዜ እኔ ስራ ጀመርኩኝ። እሷ በምትገባ ሰዓት የለሁም። ስወጣ የኔ ባለሙያ ወይ የኔ ስወጣ እሷ ስትወጣ እኔ ስገባ ምናምን ሆነና ከእናንተ ጋር ከህዝቡ ጋር ከምጠፋፋ ለምን የራሴን ላይቭ እየከፈትኩኝ አላገኛቸውም ብዬ መጣሁ። ውዶቼ እኔ ማለት ነው ላይክ ሀቡ ጋር ካልገባው ቤቴ እንደዚህ ላይ መክፈት የለብኝም። እናንተ የምትፈልጉት በቃ ሀቡ ጋር ካልሄድኩኝ ከቲክቶክ በቃ ዲአክቲቬት አድርጌ ልጥፋ። እንደዛ የምትፈልጉ ከሆነ እኔም ብቻዬን ማየት የማትፈልጉ ከሆነ ችግር የለውም። ዲአክቲቬት አድርጎ ቲክቶኩን መጥፋት እኮ ነው፣ ምንም ችግር የለውም። በቃ ምክንያቱም አንቺ ብቻሽን ቤትሽን ከፍተሽ ማየት አንፈልግሽም። በቃ ትደብሪናለሽ። ካለ ሀቡ በቃ ትደብሪያለሽ። ብቻሽን ምንም በቃ ትመችል የምትሉ ከሆነ እሺ ቲክቶኩን አጥፍቼ እጠፋለሁ። ምንም ማድረግ አልችልም ከደበርኳችሁ። ሌላው ደግሞ ሀቡ ምን አለች መሲ፣ አንቺ እኔ ጋር በጣም ለረጅም ጊዜ ቁጭ እያልሽ ገስት ላይ ምናምን
ያው የተወሰነ የሚያደርሰው ያገሻል። ግን ደግሞ የበለጠ ቤትሽን ከፍተሽ ላይቭ ላይ ገብተሽ ከሰዎች ጋር እንዲተጫውቺ አውሪ። አንቺ ሆስት ሁኚ። ሆስት ማለት የቤቱ ወይኔ እንጀራዬን አሳረሩት በመቤቴ የስራችሁ ይስጣችሁ። ወይንሽን እኔ ጋር እየገባሽ ገስት ላይ እየተቀመጥሽ ቪዲዮ አትፈታሽ። ደግሞ ቪዲዮ አላበራም ታውቃለሽ። እዚህ ከልጆች ጋር ስለመሯሯጥ የቤቴንም ስራ እንደዚህ እየሰራው ምናምን ስለሆነ ገስት ላይ መቀመጠው ሁሌ ገስት ላይ ከምትሆኚ ቤትሽን ክፈቺ፣ አለማምጪ፣ ከሰው ጋር በደንብ ተተዋውቂ ምናምን አለች። በጣም አሪፍ ሀሳብ ነው ሀቡዬ ያመጣሽው። ይመችሽ። ዩአር ስማርት። እኔ ያላሰብኩትን ሀሳብ ነው ያመጣሽው ብዬ ቤቴን እየከፈትኩኝ ቡናዬንም ሳፈላ እንጀራዬንም ስጋግር ወጤንም ስሰራ ከእናንተ ጋር መጣሁ። እናንተ ታስቀምጡኝ አልቻላችሁ። ኧረ መሲ መንጎር ነው ትላለችሁ፣ መሲ መንጎር ነው ትላለችሁ። ይሄ ነው እንግዲህ ያለው ነገር። ተመልሰላችሁ ተመልሶላችኋል። እውነታው ይሄ ነው እንግዲህ ቤተሰብ። እሺ ተመልሰላችሁ ኖ እሺ በቃ እንግዲህ እናንተ የምትፈልጉት ሰው እንዲጣላ ነው። ተጣልተናል እንበል በቃ። እኔም አሁን ከዚህ ሰዓት ጀምሮ ሀቡ ብላችሁ ጽፉ፣ ስትጽፉልኝ ሀቡ ብላችሁ ጽፉ። ከሀቡ ጋር እኮ ተጣልተናል እላለሁ። ይሄ እኮ ነው የምትፈልጉት የእናንተ ፍላጎት ውዶቼ። ሰው እንዲጣላ ከሆነ ይሄን ነው ማድረገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ለምታደርጉኝም ከልብ ነው አመሰግነው። የብዙዎች ጥያቄ መሲና ሀቢባ ያው የሷም የሀቢባ ሞዴሬተር ነበረች መሲ፣ ሁላችሁም ታውቃላችሁ። እና አሁን ላይ ደግሞ ጠፍታለች ከቤቷ። የሆነ ጊዜ ኢትዮጵያ ገባች፣ ከዛ ወዲህ የለችም። በሆነ አጋጣሚም እየገባች አይደለም ሀቢባ ጋር። እና ብዙ ሰዎች በቃ ውስጣቸው ሙርሙር አድርጓቸዋል። ሀቢባና መሲ ተጣልተዋል ወይ አልተጣሉም? ብዙዎች ማለት ነው። እና ትላንት ራሱ ጉቺ ስትናገር ነበር፣ ለመሄድ ፈልጌ ግን እንዴት ላድርግ ፍንጭ እንኳን አልሰጡኝም ሊሄድባቸው ብዬ፣ ግን የቤተሰብ ነገር ሆነ ምን አባቴ ላድርግ እያለች ስታስቅ ነበረ። እንደውም እሱም ቪዲዮ ካገኘው አስገብላቸዋለሁ ማለት ነው። እና አሁን እንግዲህ ቤታዮ አፋጠጠቻት። ከሀቢባ ቤት ለምንድን ነው የቀራሽው? ተጣልታችኋል ወይስ አልተጣላችሁም ምናምን ስትል፣ አይ እኔና እሷ በፍጹም አልተጣላንም፣ ግን በቃ ቤትሽ ገብተሽ የራስሽ ላይ ብዬ ከፈትሽ ስሪ አለችኝ። የማይመስል ነገር ነው። ግልጽ ማድረግ አልፈለጉም፣ ግን በሆነ ነገር ተደባብረዋሉ። ሰው ደግሞ ሲናገር እንደሰማሁት ከሆነ ያው ሁሉም ሰው እኮ ቲክቶክ ላይ የሚሰራ ሰው በነገራችን ላይ በኮሚሽን በምናምን ነው የሚሰራ። ነፃ እርዳታ ራሱ በኮሚሽን ነው የሚሰሩት እንጂ ነፃ አይደለም። ለራሳቸውም እየተጠቀሙ ነው ማለት ነው። እና አብዛኛውም ሰው በጥቅም ነው የተጣሉት። በጥቅም አልተጣጣሙም፣ የተጣሉት በጥቅም ነው፣ በጥምቅም ላይ ነው እያሉ ነው። ግን ያው ሀቢባም ስትጠየቅ መመለስ አትፈልግም፣ መሲም ስትጠየቅ ይኸውና ትላለች። ግን ያው ፊቷ ላይ ያስታውቃል። የሆነ አለ አይደል ከአነጋገሯ እንደተደባበሩ ያስታውቃል። ለማንኛውም እኛ ምን አገባን፣ እንሰማለን አንፈርድም አሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ። ቴንኪው ማይ ላቭ። እኔ ሳላቀርቼ ነው፣ እኔ ሳይገባኝ ቀርቶ ነው። እናንተ ግን እንደው ምን አይነት ጉዳንጉዶች ናችሁ? ዙልፋንዬ እኔ እናት አንቺ ሳምሳም አድርግኝ እንጂ ጊፍት መስጠት መሰላችሁ ወሬ ጠይቅ እያላችሁ የምትጽፉት? እኔ ጉዳዩ ሳያሳስበኝ ቀርቶ ነው ወይ? ይሁን እስኪ ቤተሰብ ላይ አይኬድም፣ ቤተሰብ ላስላስ አይደረግም። የቤተሰብ ጉዳይ ነው። እስኪ ይሁን እኮ ብለን ነው እንጂ እኮ ብናወራ እኮ ደስ ይለን ነበር በስሱ ጉዳዩን ብንሄድበት። ግንስ እንድንሄድበትም እድል አልሰጡን። እንድንሄድበት ራሱ እኮ ምንም እድልም ፍንጭም አልሰጡን። ገንዬ እንዲነሽማ ምንም ፍንጭም የለ። እንዴት ብለን እንሂድበት? ገብቶናል፣ ግን እንዴት እንሂድበት? ገብቶናል፣ መግባት ገብቶናል፣ ግን እንዴት ብለን እንሂድበት? ምንም ነገር ነው የሌለው። ከባድ እኮ ነው። ከባድ ነው።
እንጂ ብንሄድበት ደስ ይለን ነበር። የማይደፈር ገጥሟቸው ያውቃል። የማይደፍሩት ነገር እንደዛ ሆኖብን እኮ ነው ጋይሶች። እንደው ግራ ግብት ብሎን ኮመንት ላይ መጥተው ይጽፉልኛል። እኔ ጠፍቶኝ ነው፣ እኔ ሳይገባኝ ቀፍቶ ነው። ገብቶኛል፣ ቆይቷል ከገባኝ። ግን እስኪ ይሁን ብለን ነው